ንጉስን ወደ ጎሮ ነው የወሰድነው። እሺ ንጉስ በጣም ተጎድቷል። በጥይት ሁላ ስለመታ ነው መድኃኒት እየሰጠነው ስላልሆነ በጣም ጉዳት ላይ ነው። በቃ አሁን ትንሽ የሞት አፋፍ ላይ ነው ማለት ይቻላል። ጌዳ ሰላም ነው? ምንም ጌዳ የሚባል ነገር የለም። ጌዳ ራስ ምንድነው ነገሩ? ና ምንድነው? ና አስቀምጥ። ጭራሽ መሳሪያ ይዘንም ተንቀሳቀሱ። ሰላቢ ዝም በል ተባባሪ። ምን ተፈጥሮ ነው? ጭራሽ መሳሪያ ይዞ ነው የመጣው እኛን ለማስገደል እኛ ላይ ለማስተኮስ ራሱን ለመጠበቅ እኮ ነው። አሁን ገና ህጋዊነቱ ይጣራል። የዚህ መሳሪያ ንጉስ ያለበትን ዘውድ ያለበትን ታውቃለህ ማለት ነው? አላውቅም። አታውቅም? እባካችሁ ስልኩን ተቀበሉና ፈትሹልኝ። እሱ ነው ያቃል ብላችኋል። ስነ ስርዓት ያዝ። አይዞ እንዴ አይዞ። እንግዲህ ውድ ተመልካቾቻችን ምን አይነት ክደት እንደሆነ ለመገመት ራሱ ይከብዳል። እንዲህ አይነት ነገሮች ይፈጠራሉ ብለን አላሰብንም። በራሳችን ሰው ነው የተከዳ ነው። ይሄ ውሻ በጣም ቆሻሻ ስራን የሰራው። እውነት ለመናገር እንደዚህ አይነት ስራ ይሰራል ብዬ አስቤ አላቅም። እነዚህ ሰዎች በሰላም ከመጡ በሰላም ካገኘናቸው እንግዲህ ምን አይነት እርምጃ እንደሚወሰድበት ታውቃለህ አይደል? አሁንም እሱ ከመጣ በኋላ ከሱ ጋር አብሬ አንድ ነገር አደርጋለሁ ብትል እኔን አያርገኝ። ስለዚህ እየጠበቅነው እንገኛለን። ፍስሐ የተባለው ሰው ከመጣ በኋላም ደግሞ የሚኖረን ቆይታ ይሆናል። ይሄን ሁላ የሌብነት ስራ የሰራው አንተ ነው ማለት ነው። እባካችሁ ስለዚህ በአንተ ምክንያት ነው ማለት ነው እነሱ እንትሉት። አንበርክከው። ኧረ በቃኝ። ኧረ በቃኝ። ወይ ተንበርከክ። ስለዚህ አንተን ማዋራት ያለብን በዚህ ልክ ነው ማለት ነው። ስለዚህ 1 ሚሊዮን ብሩን የተቀበልከው ለዚህ ከሆነ አሁን እነሱ የት ነው ያሉት? እኔ አላውቅም። አታውቅም? እኔ አላውቅም። ፍስሐ የት ነው ያለው? ከፍስሐ ጋር ስጋ ቤት ገብታችሁ ስትገባበዙ ቅድም ተመልክተናችኋል። እኔ አላውቅም። ፍስሐ የት እንዳለ አላውቅም። ፍስሐ የት እንዳለ አታውቅም? አሁን ስልኩን አምጣልኝ እባክህ። ትደውልለታለህ፣ ፍስሐን ትጠራዋለህ። ከፍስሐ ጋር ያለውን ነገር ጨርሰን ንጉስንና ዘውድን ያሉበትን ቦታ ወደ ሳይሆን በግድ ታወጣታለህ። እንዴት ነው እንደዚህ ሆኜ ማዋራው? እንዴት ነው እንደዚህ? በስነ ስርዓት ታዋራዋለህ። እንደምትፈልገው እቤትህ ልትጋብዘው እንደምትፈልግ ትደውልና ትነግረዋለህ። ቀጥ ብሎ ይመጣል። ያኔ እሱን እንይዛለን። አንተንም እሱንም ወደሚገባችሁ ቦታ እንወስዳችኋለን። ሄሎ እንዴት ነህ ፍሴ? ሰላም ነው? አማን ነው? አለን ሁሉ ሰላም አለን። የባለፈውን ጉዳይ ጨራርሰን እኮ በዛው ጠፋ። ዋው ትንሽ ጉዳዮችን ሌላም ጉዳዮች ነበሩ። እሷን ሰላም ነው? ሰላም ነው አለን። ምሳ እንድንበላ ፈልጌ ነበረ ቤት። ምን ችግር አለው? ይመቻል? ፍሪ ከሆንክ አሁን ቤት ነኝ ዛሬ። እንገናኝና እስቲ አንዳንድ ጉዳዮችንም እንጫወታለና በዛው። በቃ እኔም የምፈልገው ነገር አለ። አሁን ትንሽ ጉዳይ ነኝ። ትንሽ ቆይቼ እመጣለሁ። በቃ ስንት ሰዓት ላይ ትመጣለህ ታዲያ? አሁን ኦልሞስት 6 ሰዓት ነው። ወደ 8 ሰዓት አካባቢ ይመጣል። ፍሴ ምናምን ትባባላለህ አይደል? አሁን የሰራኸው ስራ ቀላል እንዳልሆነ አውቀናል። ከዚህ በኋላ ከመጣም በኋላ አንድ ነገር ከዚህ በላይ ምንድነው የምትፈልጉት? ይኸውልህ የመጨረሻ እንትኔ ነው። እምታቅ ከሆነ ያሉበትን እሱ ከመምጣቱን በፊት እንድትነግረን እንፈልጋለሁ። እኔ ምንም ፍንጭ የለኝም ስለሱ። ያሉበትን አታውቅም አንተ? እሱን ታነጋግሩት። አንተ ያሉበትን አታውቅም? ታውቃለህ? አታውቅም? አላውቅም። ጌዳ ሰላም ነው? ምንም ጌዳ የሚባል ነገር የለም። ጌዳ ራስ ምንድነው ነገሩ? ምንድነው? ና አስቀምጥ። ጭራሽ መሳሪያ ይዘንም ተንቀሳቀሱ። ሰላቢ ዝም በል ተባባሪ። ምን ተፈጥሮ ነው? ስነ ስርዓት ያዝ በለው። አንተም ብሎ ፍስሐ አንተም ብሎ ፍስሐ ምንድነው? ጌድ ምን እየሰራ ነው? ምን እያደረክ? የምን መሳሪያ ነው? ከጧት ጀምሮ ሲቀጠቅጡኝ ነው እንዴ?
ተቀበል። ምን አድርጊያችሁ ነው? ሁለት ሌባ እነማን ናችሁ? ተቀበል ወደዚህ ተቀበል። ተቀበል ወደዚህ። ማነህ? ምንድን መቼም በስነ ስርዓት አትተዋወቅም። ተረጋጋ። ቆይ ተረጋጋ። ምንድን ነው? ምን ተፈጥሮ ነው? መሳሪያውን በደንብ ያዝ እንዳይባርቅባችሁ። መሳሪያውን በደንብ ያዝ። ተቀበል። ምን እንደሆነ ትሰማለህ አሁን። እና በስነ ስርዓት አታዋሩኝም? ምን ያስመታችኋል? ስነ ስርዓቱ ገና ይቀጥላል። ጭራሽ መሳሪያ ይዘህ እየተንቀሳቀስክ ይኸውልህ። መብት አይደል እንዴ? ምን አገባህ አንተ? ይኸውልህ ያገባህ እንዴ ስለኔ ንብረት? ይኸውልህ ዱላ አልጠገብክም ገና? ዱላ አልወጣልህ? ስለሆንክ ነው እኔን የምመታኝ መጀመሪያ። ውጡ። ጌዲዮ ምን አይነት ነገር ውስጥ ነው የከተተኝ? ስነ ስርዓት ያዙ። ጧት ጀምሮ እንደዚህ አይነት ብሎ ነው ያልኩት። እነ ንጉስን አፍነህ አግተህ የምትሰወር መስሎ ነበር አይደለ? ማን ነው ንጉስ? ይኸውልህ ተባባሪህንም አንተንም ይዘናችኋል ዛሬ። ስለዚህ አሁን በስነ ስርዓት በጸባይ እሱን ቀኑን ሙሉ ስንቀጠቅጠው ውለናል። ቆይ ምንድነው የምታወራው ነገር እኮ አልገባኝም። አንተ ለምን እንደምታወራው ታውቃለህ? ጥጋብ ልብህን ንፍት አድርጎታል። ስለዚህ መተንፈስ ካለበት አስወጥተን አስተንፍሰን እናስገባለን። እባክህ ጉልበት በማወቅ እንደ ተማርክ ሰው እባክህ ይዘልኝ ውጣ። ይዛችሁ ውጡና አስተንፍስ። ዋጋውን ሰታምጣልኝ። ማውራት እኮ እንችላለን። ዋጋውን ሰታምጣልኝ። አንተ ተቀመጥ። ጭራሽ ግልፍት ነገር እንዲሁ ልታረጉት ነው? ዝም በል። ይኸውልህ ግልፍተኛ ጓደኛ ነው ያለ። ከጥሩ ሰው ጋር አልተባበርክም። የሚያደርገው ነገር የለም። ስለዚህ እሱም ዋጋውን ተሰጥቶት ይመጣል። የሚናገረው ነገር ይናገራል። በጸባይ እምቢ ካልክ በዱላ እናሳምናችኋለን። ችግር የለውም። ስለዚህ ማታስብ። ጭራሽ መሳሪያ ይዞ ነው የመጣው እኛን ለማስገደል፣ እኛ ላይ ለማስተኮስ። ራሱን ለመጠበቅ እኮ ነው። አሁን ገና ህጋዊነቱ ይጣራል የዚህ መሳሪያ። ዋጋውን ሰጣችሁት? አስቀምጠው። አሁን የበረደል ይመስላል። እንግዲህ እንደምትመለከተው ነው ያለው ነገር። እኛ ካንተ ጋር ምንም አይነት ኢሹ የለንም። ገብቷል አይደለ? እኛ የምንፈልገው ወንድሞቻችንን ነው። ስለዚህ ወንድሞቻችን የት እንዳሉ እንደምታውቅ እርግጠኛ ነኝ። ለመሆኑ ስምህ ማን ነው? ፍስሐ እባላለሁ። እሺ ፍስሐ፣ በጌዲዮን ቤት ነው ያገኘነህ። ከጌዲዮን ጋር ትብብር እንዳላችሁ ሰምተናል። ጌዲዮን የነገረን ነገር አለ። አሁን ምንም መወሻሸት አያስፈልግም። ሁሉን ነገር እናውቃለን። ነገር ግን ካንተ የምንፈልገው አንድ ነገር አለ። ያም ነገር ወንድሞቻችን ናቸው። ይሄንን ምንም ቢሆን ስለምትለው ነገር ማውቀው ነገር የለም። ጌዲዮን ስለምንድን ነው ነገር? ለምንድን ነው ሲጀመር ግን እየቀረስከኝ ያለው? አሁንም ውሸት ዱላ አልበቃህም ማለት ነው። ስለዚህ ይኸውልህ እሱ ሊያውቅ ይችላል እንጂ ሳሚ ሊያውቅ ይችላል እንጂ አንተ ምንም ነገር እዚህ ውስጥ እንደሌለህበት አስረድቼዋለሁ፣ ነግሬዋለሁ። ያለው ነገር በሙሉ ተመልክተሃል። ስለዚህ ከሳሚ ሻኛ ጋር ያለህ ግንኙነት ምንድነው? ስለ ሳሚ ሻኛ ምንድነው የነገርካቸው? ጌዲዮን ምንድነው ያልካቸው? ምንድነው ያልካቸው? ተረጋጋ። ሌባ ሲጀመር ሲሰርቅ አይጣላም። እናወራለን እናንተ። ምንድነው ያልከኝ? ከሳሚ ሻኛ ጋር ያለህ ግንኙነት ምንድነው? አብሮ አደገ ሳሚ ሻኛ። ለምንድነው የፈለከው ስለ ሳሚ ሻኛ ማወቅ? እናንተ የምትሰሩት ስራ በሙሉ እናውቃለን። ነገር ግን እኛ አንድና አንድ ፍላጎታችን ወንድሞቻችንን ንጉስን፣ ዘውድን ካሉበት ቦታ ማውጣት ነው። ያንን እስከምናደርግ ድረስ አንተንም ካንተ በፊት የተያዘውን ጓደኛህንም አንለቀውም። ገብቷል አይደል? ስለዚህ ከሳሚ ሻኛ ጋር ያለህን ግንኙነት ለምንድነው ለሱ ይሄን ያህል ገንዘብ መክፈል ያስፈልጋችሁ? እንደው የትስ ተገናኛችሁ? ሌባ እኮ የት እንደሚገናኝ አይታወቅም። እንደው የት አገኘኸው? እሱ የኛ አባል ነው። ጌዲዮንማ አውቀዋለሁ። እሺ ጌዲዮን ምን ብላችሁ ነው? ምንም የነገርኩት ነገር የለም። ስላንተም ስለ ሳሚም ያወራሁት ነገር የለም። ግን እና ንጉስ እንደጠፉና ይሄ ነገር በጣም ብዙ እንትን እያመጣ እንደሆነ ያው ቤት መጥቶ ብዙ ነገሮች እንትን አለኝ። ከጧት ጀምሮ ደግሞ እንደዚህ አይነት ውሎ ነው ያልኩት። ይኸውልህ ሙሉ ቀን እንደዚህ ሲያሰቃዩኝ ነው ያሉት። አይ ሲያንስ ነው መሰቃየቱ ሲያንስ ነው። ነገር ግን አሁን ሁለታችሁ የተገናኛችሁ ይሄንን ሴራ እስከ መጠንሰስ ድረስ እንደው ሳሚ ሻኛ ሴት እንዳለ ልትነግረን ትችላለህ? ሳሚ ሻኛ አሁን የት እንዳለ ማውቀው ነገር የለም። ግን አብሮ አደገ ነው። በቃ አብረን ነበር ያደግነው ከሱ ጋር ከሳሚ ሻኛ ጋር። አዎ እንደው እነ ንጉስ ያሉበት ሁኔታ ወይም ደግሞ የት እንዳሉ ልትነግረን ትችላለህ? ስለሱ ማውቀው ነገር የለም። እንዴት አታውቅም? አልነገረኝማ። አብራችሁ አይደል እንዴ ያገታችኋቸው? እኮ አብረን ብናግት ታዲያ የት እንዳሉ አልነገረኝም። በሰዓቱ እነ ንጉስ ሲታገቱ ፍንጭ የሰጣችሁ እሱ ነው? ይሄንንም ነግራቸዋል? አዎ እሱ ነው ፍንጭ የሰጣችሁ። ለዚህ ስንት ከፈላችሁት? ያው የሚገባውን ክፍያ ከፍለን 1 ሚሊዮን ብሩን ያስገባችሁለት እናንተ ናችሁ? አዎ እናንተ ናችሁ? አዎ
በጣም ጥሩ። ስለዚህ ንጉስ ያለበትን ዘውድ ያለበትን ታውቃለህ ማለት ነው? አላውቅም። አታውቅም? እባካችሁ ስልኩን ተቀበሉና ፈትሹልኝ። እሱ ነው ያውቃል ብላችኋል። ስነ ስርዓት ያዝ። ምንድነው? ዱላ አይደለም፣ ስልክህ መፈተሽ አለበት። አምጣ ስልክህን። አውጣ ስልክህን። ለምንድን ነው? አውጣ ስልክህን። አውጣ ስልክህን። ሰላቢ ክፈተው፣ ክፈተው፣ አስከፍተው፣ ቶሎ በል። ይሄው በደንብ ፈትሽልኝ ስልኩን። ይኸውልህ የፈለከው ነገር ልታደርግ ትችላለህ። እነዚህ የህዝብ ልጆች ናቸው። እኔ ልጠፋ እችላለሁ፣ ሌላ ሰው በእኔ ቦታ ይተካል። ተረዳኝ አይደለ? ስለዚህ እነሱ ያሉበትን ቦታ ከመራኸኝ እኔ ለአንተ አንድ ነገር ቃል እገባልሃለሁ። ገብቶሃል አይደል? የነገርኩህ ነው። የት እንዳለ አላውቅም፣ የትም እንዳሉ አላውቅም። በቃ ከሳሚ ከዛ በኋላ ተገናኝተን አናውቅም። መቼ ነው ከሳሚ ነገር ምንድነው ነገር ነው? ሌላ ነገር ማቆ ነገር አለ። ሳሚ ምን ያህል ከሰዎች አንድ አይደለም 2-3 እርምጃ ቀድሞ እንደሚሄድ ሁላችንም እናውቃለን። ስለዚህ አያውቅም። በቃ እኔም አላውቅም፣ እሱም አያውቅም። አንተ ምን አገባህ? እሱን ነው እየጠየኩት ያለሁት። ይሄው እየነገረህ እኮ ነው። ለምንድን ነው ማገረዋለሁ? እንደማያውቅ ቅድም ያለህን አምና አይደል እንዴ አሁን የምታሰቃየኝ? ያገኛችሁ ነገር አለ? አሃ የድምጽ ቅጂዎችን አግኝተናል። የት አካባቢም እንዳሉ የሚጠቁም ይመስለኛል። ይሄ በጣም ትልቅ መረጃ ያለው ነገር ነው። እባክህ ያዘው። ይኸውልህ አሁን ባገኘነው መረጃ መሰረት የት አካባቢ እንደሆነ እንደምታውቅ ተረድተናል፣ እንደምታውቅ አውቀናል። ስለዚህ ቀጥ አድርገህ እዛ ቦታ ትመራናለህ ማለት ነው። በዚህ ሐሳብ የምትስማማ ከሆነ መቀጠል እንችላለን። ከዛ ውጪ አደርጋለሁ ብትል፣ ለነሱ ፍንጭ ሰጣለሁ ብትል ችግር ውስጥ ነው የምትገባው። ኧረ እኔ ለረጅም ጊዜ አውቀዋለሁ። እኔ ቢያውቅ እኮ ይነግረኛል። ለእኔ ራሱ ይኸውልህ አንተን እያናገርኩ አይደለም፣ እሱ ነው እያናገርኩት ያለው። እውነቱን እኮ ነው እየነገረ ያለው። የማውቀው ነገር የለም። በአንድ በቮይስ ሪከርድ እንዴት ታምናለህ? አስወጣልኝ። ይሄ ልጅ ወደዛ ተቀበል። ተጠጋ። ይኸውልህ አሁን እኛ የምንፈልገው ካንተ አንድ መረጃ ብቻ ነው። ጋርዶቹን መውጣት ካለባቸው ይወጣሉ። ካሜራ ማጥፋ ካልከኝ አስጠፋልሃለሁ። ገንዘብም ከፈለክ ሳሚ ሻኛ ከሚከፍልህ እጥፍ ልንከፍል እንችላለን። አሁን የጠፉት የህዝብ ልጆች ናቸው። ስለዚህ ይህንን ነገር የማታደርግ ከሆነ አሁን እንደ ትብብር ነው እየጠየቅኩ ያለሁት። ከዚህ በኋላ ግን ደግሜ አልነግርህም። ተረድተኛል አይደል? ስለዚህ ለራስህ ለነፍስህ መስጋት አለብህ። ሰው መጀመሪያ ራሱን ነው የሚያተርፈው። ገንዘብ ሊያታልልህ ይችላል። ገብቶሃል አይደል? ጌዲዮንም ገንዘብ እንዳታለለው እናውቃለን። ስለዚህ ገንዘብ እኛም እንሰጥሃለን አስፈላጊ ከሆነ። ገብቶሃል አይደል? ቤተሰቦችን የምትፈልግ ከሆነ፣ ካልሆነ ግን የተለያዩ እርምጃዎችን እንወስዳለን። ካንተ ጋር እዚህ ጋር ቁጭ ብለን ጊዜ አናጠፋም። እዚህ ጋር እኮ ገንዘቡ ብቻ አይደለም። በቃ ሳሚ አልተረዳችሁትም፣ አላወቃችሁትም ማለት ነው። በቃ እንዴት ሳሚ ማለት እኮ በጣም ከባድ ሰው እኮ፣ በቃ የሚያደርገው ነገር የማይታወቅ እብድ የሆነ ሰው እኮ የፈለገ ነገር ሊገለኝ ይችላል እኮ። እንደዚህ አይነት መረጃ እንዴት ነው ልነግራችሁ? ለአንተ ከለላኛ እናደርግልሃለን፣ የህግ ከለላ እናደርግልሃለን። ሳሚ ሻኛንም እንዲያዝ ከረዳህን፣ እነዚህንም ሰዎች ወንድሞቻችን እንድናገኝ ከረዳህን፣ እኛም ለአንተ ቃል እንገባልሃለን። ገብቶሃል አይደል? ሳሚ ሻኛ የፈለገ እጁ ረጅም ቢሆን የኛንም አታውቅም። ሳሚ ሻኛ ማለት በቃ በጣም ከባድ የሆነ ሰው እኮ ነው። ይህን ነገር እንዴት እንጃ፣ እኔ በጣም ነው የፈራሁት። እንደዚህ አይነት ነገር መናገር ጭራሽ አልፈልግም። አሁን ከተደረገብህ ነገር የባሰ ነገር ነው የሚያደርገው። ይህም ነገር ሰልችቶኛል፣ አወራለሁ፣ ግን ነፃነቴን ሰጡኛላችሁ። ከዛ በኋላ በሱ ምንም አይነት ሀሳብ እንዳይገባ። ንጉስን ወደ ጎሮን የወሰድነው። እሺ፣ ንጉስ በጣም ተጎድቷል። በጥይት ሁላ ስለመታ ነው። መድኃኒት እየሰጠ ነው ስላልሆነ በጣም ጉዳት ላይ ነው። በቃ አሁን ትንሽ የሞት አፋፍ ላይ ነው ማለት ይቻላል። ይህን ነገር ግን ሳሚ እንዳያውቅ፣ እኔ እንደተናገርኩ እንዳያውቅ፣ ይገለኛል። በጣም ነው ክፉ ሰው ነው ሳሚ ሻኛ ማለት፣ በጣም ከባድ ሰው እና ንጉስ በጣም በቃ እንትን በቃ ስልህ ከባድ ነው። እኔ ያየሁት ሁኔታ ላይ ውሃ ራሱ እየሰጡት አልነበር። በጣም በብዙ ሰዎች ነው እየተጠበቀ ያለው። በጣም ጨካኝ ናችሁ። ዘውድስ በምን ሁኔታ ነው ያለው? ዘውድ ጀሙ 3 ነው ያለው፣ ግን እሱ ብዙም አልተመታም፣ መካከለኛ ላይ ነው። ጥይት ምንም ነገር ስላላገኘው ኖርማል፣ እሱ ጥሩ ሁኔታው ላይ ነው ያለው። ለመሆኑ ምግብ ትሰጧቸዋላችሁ? ነገርኩ በቃ ንጉስ በጣም ከባድ ሁኔታ ላይ ነው ያለው። እኔ እንዳየሁት ከሆነ በጣም ከባድ 2 ቀን አይቼዋለሁኝ። 2 ቀን ሙሉ በጣም ከባድ ሁኔታ፣ ውሃ ራሱ እየሰጡት አልነበር። በጣም የሚያሳዝን ሁኔታ ላይ ነው ያለው። ለመሆኑ ከነሱ ጋር የነበሩት 4 ጋርዶች እና 2 ካሜራማኖች አሉ። እነሱ የት ነው ያሉት? አንደኛው ንጉስ ጋር ናቸው፣ አንደኛው ጀሙ ናቸው። ስለዚህ አንተ ከለላላቸው። ሳሚ ከባድ ሰው ነው እያልኩ ነው።
ተረዳው። እንደምታስበው አይደል። ችግር የለውም የእሱን ጉዳይ ለእኛ ተውልን። ስለዚህ አንተ 1 ሚሊዮን ብሩን እንድትከፍል ብቻ ነው የተላከው ማለት ነው? አዎ ሌላም ብዙ ነገሮችን ያስደርገኝ ነበር። ሳሚሻኛ ጓደኛዬ ነው አልኩ። በቃ አብሮ አደጌ ነው። ሁሉን ነገር አርግ ብሎ የሚልከኝ እኔ ነኝ። ያንተ የስራ ድርሻ ምንድን ነው? አርግ ትእዛዝ ነው። በቃ ትእዛዝ መቀበል የኔ ድርሻ ነው። ትእዛዝ መቀበል። አሁን ሳሚሻኛ የት ነው ያለው? እሱን አላውቅም። አሁን የት እንዳለ አላውቅም። መልካም እንግዲህ ከዚህ በላይ ከአንተ ጋር ጊዜ ማጥፋት ልክ ስላልሆነ እባካችሁ ያዙትና ወደዛ ቦታ ትመራናለህ ማለት ነው። ወይ ንጉስ ወይ ዘውዱ ነው። ውጣ ሌባ ናውጣ። እረሽ አሳያለሁ። ታውኛ ተመልካቾቻችን ቅድም እንደነገርናችሁ እንዳሳየናችሁ ያው የሳሚሻኛ ቀኝ እጅ የሆነውን ግለሰብ ይዘዋል። ዘውድ ያለበትን ቦታ መርቶ ዘውድ የታሰረበት ቦታ ደርሰናል ማለት ነው። እዛ ቦታ ላይም ደግሞ ብዙ ሰዎች ሊኖሩ ስለሚችሉ አሳቻ ሰዓት ጠብቀው እንዳያጠቁን ስለፈራን እኛም ደግሞ ጥንቃቄዎችን ወስደናል ማለት ነው። ከጀርባችን ብዙ ሰዎችን አስከትለናል። አሁን ወደ ውስጥ ገብተን ደግሞ የሚፈጠረው ነገር አብረን የምንከታተል ይሆናል። እስኪ ተከተሉ። ና ቤት ነው እዚህ ግቢ ነው ሌላ መሬት ነው ምን አይነት ጉራንጉር ውስጥ ነው ያመጡን? እንጂ እናንተ ዘው ልጅት ዛኪ ንጉስን አግኝታችሁት? ውጣ እዚህ ላይ ውጣ ናተረገ ወይኔ ደክሞ ወይኔ ወንድሜ አይዞህ ወንድሜ ንጉስን አግኝታችሁት? አንድ ሰው እንዳይቀር ያዙ። ይሄን ያዙ እንዳይወጣ ያዙት እንዳያመልጥ። ኑ ካሜራማን ምን አይነት ቆሻሻ ቦታ ያዙ። ኑ አይዞህ እንዴ አይዞህ። እንግዲህ ውድ ተመልካቾቻችን አግኝተነዋል ማለት ነው ዘውድን። ና ተከተል። ተንበርከክ። ና ወይኔ ንጉስ ንጉስን አግኝታችሁት? ንጉስ ይሻላል። ምንም አይሆንም። የት ነው ያለው? አይዞህ ምንም አይሆንም። እሱን ቀጣይ ማትረፍ ስራችን እሱን ይሆናል። ተረጋጋ። አንተ ደህና ነህ? እባክህ ወደ መኪና እባክህ። እሱን ውሰድ። ወደ ውስጥ ግባ እባክህ። ና እነዚህ ሁለት ሌቦች መሄድ አለባቸው። ማንንም አልምር። ትኩሳል እንግዲህ ውድ ቤተሰቦቻችን ከዚህ ቀደም በነበረው ቪዲዮ እንደተከታተላችሁት ዘውድን ለማትረፍ ብዙ ጥረቶችን አድርገን ነበረ። በዛም ጥረታችን መሰረት ዘውድን ማትረፍ ችለናል። በብዙ ነገሮች ውስጥ አልፈናል። እንግዲህ የንጉስ ነገርም እንዳለ ሆኖ ቀጣይ ደግሞ ንጉስን የማትረፍ ሂደቱ እንደሚቀጥል እርግጠኛ ነኝ። ከዚህም ያው ከጎኔም ደግሞ አንድ ሰው አለ። ያው እሱም ዘውድ ነው። ዘውድም አንዳንድ ነገሮችን ማነጋገር ስላለብኝ ያው የተወሰነ ነገሮችን ሕክምናም ተደርጎለታል። እንግዲህ ዘውድ እንዴት ነህ? አለሁ እግዚአብሔር ይመስገን። በዚህ ሁኔታ ስላየሁ ደስ ብሎኛል። እውነት ለመናገር
አመሰግናለሁ ዘኪ። ያው እንግዲህ እኔም እንደዚህ አይነት ሁኔታ ውስጥ ራሴን አገኘዋለሁ ብዬ አላሰብኩም ነበር በጭራሽ። ያው እንግዲህ ይሄ ነገር ሊፈጠር የቻለው እናንተም አጣርታችሁ እንደደረሳችሁበት ማለት ነው። እንግዲህ በሹፌራችን አማካኝነት ነው ይሄን ነገር ጥቃት ሊደርስብን የቻለው ማለት ነው። እንግዲህ ምን ያህል አመት ከኛ ጋር ሲሰራ እንደኖረ አንተም ታውቃለህ። እንግዲህ ውሻ ወይም ደግሞ ከሃዲ የሆነ ሰው ነው ስንመግብ የኖር ነው ማለት ይቻላል። እና አሁንም ትንሽ እዛ ጥቃት ሲያደርሱብን ነበረ። እንደውም ያው ብዙ ድብደባዎችንም ሲያደርሱብን ነበረ። እንግዲህ በዋነኝነት ጥያቄያቸው የነበረው ሳሚ ሻኛን መከታተል እንድናቆምና ደግሞ ሚላትን እንድንመልስላቸው ነበረ እየደጋገሙ ሲጠይቁኝ የነበረውና ድብደባ የሚያደርሱብኝ ምንም ፍንጭ አልሰጣችሁም ስላልኳቸው ነበር። እንግዲህ በሰዓቱ የተፈጠረው አንተም እንግዲህ ለሌላ ስራ ወደ ሌላ ቦታ ነበርክና እኛ ያሉንን አባላቶቻችንን 5 ጋርድ ሰብስበን ወደ ቦታው ለመሄድ ሳሚ ሻኛ አለበት የተባለበት ቦታ ለመሄድ ሞክረን ነበር። እንግዲህ እንደምንመጣ ሁሉን ነገር መረጃ አስቀድሞ እንግዲህ ሹፌራችን ነግሯቸው ነበር ማለት ነው። በሰዓቱ ተዘጋጅተው በሙሉ ትጥቅ አካባቢውን ከበው ነበር የጠበቁንና ቦታው ላይ ስንደርስ መኪናችንን መቱብን። በሽጉጥ ማለት ነው ጎማውን መቱብን። ይሄን ሁሉ ነገር ሲደረግ ያቅ ነበር እሱ። እንግዲህ ያው እንግዲህ ነገሩ በጣም ትንሽ አሳሳቢ ነው። ጌዲዮን እንደከዳን እኔም ሳስብና ሁኔታውን እርግጥም ከድቶናል የሚለው ነገር ሳረጋግጥ እኔም ከልብ ያዝኛለሁ። እውነት ለመናገር ከጀርባችን የተወጋ ነው ማለት እንችላለንና አሁን ቀጣዩና አሳሳቢው ጉዳይ የወንድምህ ወይም ደግሞ የኛም ወንድማችን የንጉስ ነው ጉዳይ ነውና ያን ነገር ደግሞ ተባብረን የሆነ ነገር እንደምናደርሰው አልጠራጠርም። በሰዓቱ እንግዲህ አንተ ላታቅ ትችላለህና ተወሰኑ ነገሮችን ከካሜራ ጀርባ አውርቻለሁ። ቢሆንም ግን ጌዲዮን የተባለው ሰው ይዞ የመጣው ነገር አለ። ጩቤ ይዞ መጥቷል። የንጉስን ሰዓት ይዞ መጥቷል። እንዲሁም ደግሞ ቁልፍ ይዞ መጥቷል። ያን ነገር ስንመለከት እኛ አሳማኝ ይሆናል ብለን አስበን ነበር። አሳይቻለሁ ያለውን ነገር ላንተም። ስለዚህ እነዚህ ነገሮች ያው እንግዲህ ለተመልካቾች ግልጽ ለማድረግ ያህል ነው። እነዚህ ነገሮች ከናንተ ጋር ነበሩ ወይ ማለት ጩቤ ተመዞባችሁ ነበር ወይ? መሳሪያስ እንዴት ነበር? በሚገርም ሁኔታ ይሄ ሳሚ ሻኛ የተባለ ሰው ቀላል ሰው እንዳልሆነ ማየት ይችላል። በዛ ሰዓት በብዙ ሰዎች እንዳለ አካባቢው ላይ የነበሩ ሰዎች በሙሉ መሳሪያ ታጥቀው ነበር ማለት ይቻላል እንዳለና እንደዚህ ስለታማ መሳሪያዎችንም ይዘው ነበር በሰዓቱ። እንግዲህ በተፈጠረ ግብግብ ይመስለኛል የንጉስ ሰዓትና እነዛ ጩቤዎች ሊወድቁ የቻሉት በሰዓቱ። ያንን ደግሞ እሱ እንደ እቅድ ይዞት እሱም ጥቃት እንዳደረሱበትና እሱ አምልጦ እንደመጣ ለናንተ ለማሳመኛ እንደተጠቀመው ነው እንግዲህ ቅድምም እየነገርኩ የነበረውና ብዙ ጥቃቶች ሊያደርሱብን ሞክረው ነበር። ግን አንደኛ ነፍሳችንንም ማጥፋት ያልፈለጉት ብዙ እኛ የህዝብ ሰዎች ነን እንደምታውቀው የህዝብ ልጆች ነንና ብዙ ጥያቄዎች ይነሳሉ፣ ብዙ ነገሮች ይፈጠራሉና ያን ነገር ፍራቻም ይመስለኛል። ሲቀጥል ደግሞ ሚላትንም ለማግኘት በጣም ነው የሚፈልጉት። እሷም እንዳትከስ ነገሩን እንዳትል ያው አሁን ክስ ላይ እንዳለን ታውቃለህ አንተም በዛ ጉዳይ ይሄን ነገር ህግም ይዞት እሷም ምስክር ቃሏን ሰጣ ህግ እየፈለጋቸው እንዳለም ታውቃለህ። እኛም ደግሞ በፊናችን እየፈለገ እንደሆነ ታውቃለህና ያም ነገር እንዲቆም ምናምን ነው በዋነኝነት ፍላጎታቸው። ግን ብዙ ጥቃት ሊያደርሱብን ፈልገው ነበር። እንግዲህ 5 ጋርዶችም ተይዘውብናል። ከነሱ ጋር ነው ያሉት። ከኔ ጋር የነበሩትን ወዴት እንደወሰዷቸው አላውቅም። እንግዲህ ከንጉስ ጋር የነበሩትን ግን አብረው እንደያዟቸው ነው። ትንሽም ያው በስልክም በምንም ሲያወሩ የሰማሁት። ፊት ለፊቴ ስልክ ያወራሉ። አንዳንድ ቦታዎችንም ይጠቅሳሉ። ያው እዚህ መጥቀሱ ጥሩ አይደለምና ያው መረጃም እንዳይሸሽብን እነሱም ጥሩ ስላልሆነ እንግዲህ ላንተ ያለውን ነገር ከካሜራ ጀርባ ነግርህና አይዞህ። ያው እንግዲህ ውድ ተመልካቾቻችን ብዙ ሲያወራ ሲናገር እየደከመው ነውና ዘውድ ወንድማችን በእርግጥ አንዳንድ ጥያቄዎችን ለእናንተ ግልጽ ለማድረግ ያህል ነው አስቸኳይ ካሜራ አስቀምጠንም እየጠየቅነው የምንገኘው ማለት ነው። እንደው ዘውድ በዚሁ አጋጣሚ አንድ ነገር ማለት ፈልጋለሁና ሁለታችሁ በአንድ ቦታ ላይ ነው የተያዛችሁት፣ አንተና ወንድምህ ንጉስ ማለት ነው። ሁለታችሁን አንድ ቦታ ላይ ስትያዙ እንደው ወደ ተለያየ ቦታ መውሰዱ ለምን ያስፈልገ ይመስልሃል? አንተን ሌላ ቦታ እሱን ሌላ ቦታ ማለት ነው። ያው እንግዲህ ግልጽ ነው ይሄን ነገር እንግዲህ እንደተያዝን ሲሰማ ህዝብም ታውቃለህ እንግዲህ እናንተም ደግሞ ይሄን ነገር ስትሰሙ ተኝታችሁ እንደማታድሩ ያውቃሉና እኛን ፍለጋ መውጣታችሁን እያንዳንዱን ክትትል እንደምታደርጉ ያውቃሉና በሰዓቱ እኛም መለያየት የፈለጉት ቢያንስ አንዳችን ከተያዝን
አንዳችን እንኳን እንትን እንድንል በሚል ይመስለኛል አንድ ቦታ ካደረጉን ሁለታችንም በአንድ ጊዜ ልንያዝባቸው ነው። ሁለት ሰው እንግዲህ የሚጠቅም ሰው ከእጃቸው ወጣ ማለት ነው። ያንን ላለማድረግ እንግዲህ የተለያየ ቦታ ወስደውን ንጉስን ወዴት እንዳደረጉት አላቅም። እኔ እንግዲህ ያገኘኸኝ ቦታ አይተኸዋል። በጣም የሚያስጠላ ቆሻሻ የሚደፋበት ቦታ ነበርና በጣም ማይጠረጠር ቦታ ነው። ብዙ አይነት ሽታ አለ፣ ብዙ ነገር አለና እዛ ውስጥ ነበር አድርገውኝ የነበረው። እጄን እግሬን አስረው እንዳልንቀሳቀስ አፌም ታፍኖ ነበር። አይንህንም እያየሁት ነው ድፍርስ ብሏል ነው። እና በጣም ከባድ ሁኔታ ውስጥ ነበርኩኝ። ምግብ ራሱ እንግዲህ አንድ ዳቦ ነው ያመጡ የሚወረውርልህ፣ እሱም ነፍስህ እንዳያልፍ በሚለው ነው እንጂ እንደው የሚጠቅም ነገር አይደለም። ውሃ እንኳን በስንት ልመና ነው የሚሰጡህና ያን ያህል ጨካኝ ናቸውና አሁን ንጉስ ያለበት ሁኔታ ራሱ እኔ በጣም እያሳሰበኝ ነው። እዚህ ቁጭ ብዬ የኔ ማገገም የኔ እንትን ማለት ምንም ጥቅም የለውም። ወንድሜ እዛ እኔ እያሳለፍኩ የነበረውን ስቃይ ነው እያሳለፈ ያለውና እሱን ሳላወጣ እንግዲህ እኔም አርፌ እምተኛ አይሆንም። ግን አላማቸው እኛን አንድ ላይ ያላስቀመጡበት ምክንያት እንግዲህ የተለያየ ቦታ አድርገው ሁለታችንም በአንድ ጊዜ እንዳንያስፈራቸው ይመስለኛል። አዎ ያው እኛም አንተ ባልነበርክበት ሰዓት አንዳንድ ያገኘናቸው ነገሮች አሉ። ሳሚ ሻኛ የተባለው ሰው የባለቤቱን የወይዘሮ ሂሩትን ቤትም ደግሞ እንዲሁ በእዳ ሲዞ ለመበደርና አንዳንድ ሙከራዎችን እያደረገ ይገኛልና ከዛ አንጻርም ያው ገንዘብ የሚያገኝበት ሶርስ ያ ነው። የሆነ የተለየ ነገር አለ እንደዛ ይሸተኛል። በርግጥ እኔ ብዙ ነገሮችን ለማድረግ አልቻልኩም። ምክንያቱም እናንተ እንደ ቀኝ እጅ ናችሁ ለኔ፣ እኔ ለእናንተ ቀኝ እጅ ነኝ ማለት እናንተ ከተያዛችሁ እኔ መስራት አልችልምና ሐሳቤ እናንተ ጋር ሙሉ ለሙሉ ስለሆነ ነው እንጂ እሱ ያንን ፕሮሰስም እያካሄደ ይመስለኛል። ወይዘሮ ሂሩትም ያው ያለችበትን ክሪቲካል ሁኔታ ታውቃለህ። ሆስፒታል ውስጥ ያለችበት ሁኔታ ትንሽ አሳሳቢ ነውና እሷ በዚህ ሁኔታ ላይ ስላለች እሱ ቤቱን ሸጦ አንዳንድ ነገር ለማድረግም ሳያስብ አይቀርም ብዬ ስላሰብኩኝ ነው። ነቃ ብለህ እንግዲህ ትብብርህን ካንተ እፈልጋለሁ። ብዙ ነገሮችን ታውቃለህ፣ ብዙ ሰዎችንም ታውቃለህ አንተ። ስለዚህ ነቃ ብለን ንጉስን መፈለግ ይጠበቅብናል። ከዚህ በፊት የያዝነው ወደ አንተ የመራን ሰው አለ አይደለ? ፍስሐ እሱ የጠቆመን ቦታ አለ። ስለዚህ ፍስሐ የሚያውቀው ነገር ስላለ በቀጣይ ደግሞ ፍስሐን ይዘን ወደ ቀጣዩ ቦታ ማለትም ንጉስ ወዳለበት ቦታ ሄደን ማወጣጣት ይኖርብናል። ከፍስሐ ጋር ደግሞ አንተን ሲጠብቅ የነበረው አንድ ጋርድ አለ፣ እሱንም ይዘነዋል። ያው እንግዲህ እየቀጣን ነው፣ የሚገባውን ነገር እየሰጠነው ነው የምንገኘው። በዚሁ አጋጣሚ ውድ ተመልካቾቻችን እና ዘውድ በዚህ ሁኔታ ስላገኘሁ ደስ ብሎኛል። ንጉስም እንግዲህ ባልነገርህ ደስ ይለኛል። ጥሩ ሁኔታ ላይ እንዳልሆነ ነው የነገሩኝ። ተረጋጋ፣ ምንም አይሆንም ብዬ አስባለሁ። ምንም አያደርጉትም። ሊጎዳ ይችላል። ጠንካራ ልጅ ነው እሱ። ምንም እንደማይሆን እኔ ተማመንበታለሁ አውቃለሁ። ያው እናትም ስለተጨናነቀች አትሊስት አንተ መገኘትህ ለቀጣይ እርምጃችን ለቀጣይ ስቴፓችን አንድ ነገር ይጠቅመናል። እንግዲህ እኔ ዘኪ ምንም ልልህ አልችልም። ያው የነበረውን ነገር እንዳለ አይተኸዋል። እኔም የነበርኩበትን ሁኔታ አይተኸዋልና እሱም ከዛ የተሻለ ሁኔታ ውስጥ ነው ብዬ መገመት አልችልም። ምክንያቱም እኔም በጣም ተዳክሜ ነበር በሰዓቱ። አንዱ ለቀን ባድር ራሴን ራሱ እንደዚህ አይነት ቦታ ላይ ያገኘዋለሁ ብዬ እኔ እንጃ አላስብም ነበር። ከባዱ ሁኔታ ውስጥ ነበርኩኝ። ነገር ግን አሁን ልክ ነህ ለወንድሜ እኔ መጥቼለታለሁ። እንግዲህ የገቡበት ገብቼ ይሄንን እንደሚያዩት ደግሞ በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ ቪዲዮ እንደሚያዩት ሳሚ ሻኛ የተባልክ ሰው የትም ሸሽተህ አትቀርም። ሰማኸኝ? የትም ሸሽተህ አትቀርም። የገባህበት ገብቼ ደም እያስተፈው ይዤ እወጣለሁ። ለህግም አቀርብሃለሁ። ከዛ ቅጣትህን የምታገኝ ይሆናል። ይሄን ቃሌን ያዝ። እንግዲህ ዘኪ እኔ በስተመጨረሻ ማለት የምፈልገው አንተን ነው ማመስገን የምፈልገው። እንግዲህ ሌላ የህዝብ ልጅ ተክተናል ብዬ ነው ማስበው። እንግዲህ እኛም ንጉስም እንግዲህ አንተንም እንደዚህ አድርገህ እንግዲህ ይሄን ሁሉ ነገሮችን ተጋፍጠህ እኛን ለማግኘት ሞክረሃልና በጣም ላመሰግንህ ፈልጋለሁና ምንም አይደል። ያው ዘውድ እኮ እኔ እኮ ግዴታዬ ነው እየተወጣ ያለሁት። ምክንያቱም አንድ ሰው ሲከዳ አንድ ሰው ደግሞ ታማኝ ሰው ይገኛል። ገብቶሃል አይደለ? ነገ እኔ የማይሆን ቦታ በወድቅ የተለየ ነገር ውስጥ በወድቅ ከጎኔ የምትሆኑት ደግሞ ከአጠገብ ያላችሁት እናንተ ናችሁ። ስለዚህ እናንተን አለመርዳት አይቻልም። እኔ ብቻ አይደለሁም፣ ብዙ ሰው እናንተን ለመርዳት ፍላጎት እያሳየ ነው። ስለዚህ እናንተ ካላችሁበት አዘቅት ውስጥ ከወጣችሁ በኋላ መመሰጋገኑ በኋላ የሚደርስ ነገር ነው። እውነት ነው። እንግዲህ በቃ በመጨረሻ ማለት የምፈልገው በጸሎትም በምንም ከጎናችን ሁኑ። እንግዲህ የኛ ቤተሰቦች በጸሎት አግዙን። እስካሁንም ደግሞ ስትጨነቁልን የት ሄዱ የት ገቡ ብላችሁ ስትጠይቁ ለነበራችሁ ከልብ በጣም እናመሰግናለን፣ እንወዳችኋለን። በጸሎት አግዙን ነው ማለት የምፈልገው። አመሰግናለሁ። እንግዲህ እንደመጨረሻ ሳሚ ሻኛ የተባልክ ሰው ይሄንን ቪዲዮ እንደምትከታተለው እናውቃለን። ዘውድ ያስተላለፈልህ የራሱ መልእክት አለ። እኔም ደግሞ በግሌ እስከ መጨረሻው
ድረስ ባለፈው ነግሬሃለሁ። እስከ መጨረሻው የደም ጠብታ ድረስ እንታገላለን፣ እንፋለማለን ማለት ፈልጋለሁ። ስለዚህ እንግዲህ ውድ ተመልካቾቻችን ከዚህ በላይ ቃለ መጠይቅ ከዘውድ ጋር ማድረግ ዘውድን ማድከም ስለሆነ ያለበት ሁኔታም ጥሩ ስላልሆነ ቀጣይ እንቅስቃሴዎቻችን ላይ አዲስ ነገር የምናገኝ ከሆነ ወደ እናንተ የምናደርስ ይሆናል። ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ